እኛ እንዳዘረፍነው አወቀ እንዴ? አረ እሱ አላወቀም። እና ምንድነው? የኔ ፍቅር ዲና አብርሃምን አስደበደበችው። አብርሃም ከባድ ችግር ውስጥ ገባ። አብርሃም ራሱን ስቶ በሚወድቅበት ሰዓት ዲና እየጎተተች ወደ ቤት አመጣዋለች። እናም አብርሃምን ሊነቃ አልቻለም። ይህ ደግሞ በጣም ያሳሰባት ነገር ሰው አይቷታል። ይዘው ሰው ስትገባ ስላያት፣ ስለዚህ አብርሃም ህይወቱ ካለፈ ዲና እንደምትያዝም ስለምታውቅ ለማርኮን ደውላ ወይኔ ጉዴ ፈላ፣ በቃ እዩልህ አብርሃም ሊነቃ አልቻለም፣ ሞቷል። ስለዚህ እኔ ደግሞ ለዘላለም እስር ቤት መበስበሴ ነው። ቆይ ግን ምንድነው ማድረግ የሚቻለው እያለችም እያለቃቀሰችም ለማርኮን ትነግረዋለች። እናም ቆይ ለምንድነው እንደዚህ የምትደነግጭው ብሎም ሲላትኝ፣ አዎ ምክንያቱም ደግሞ እኔ ይዤው ስገባ ስላየኝ ሰው፣ ስለዚህ ያ ሰው ደግሞ በኔ ላይ ይመሰክርብኛል በማለትም ለማርኮን ትነግረዋለች። ማርኮንም እባክሽን ተረጋጊ፣ እስኪ መጀመሪያ መተንፈስ አቁሞልኝ ብሎም ስጠይቃት፣ ዲናም እሱን እንኳን አላየውም አላረጋገጥኩም ብላም ትለዋለች። ታዲያ ምን ሆነሽ ነው ይህንን ሳታቂ ነው ወይ እንደዚህ እሪ የምትዩ በማለት ለማንኛውም አሁን ላይ መተንፈስ አቁሞ እንደሆነ እዩሽ ይላታል። እናም መተንፈስ እንዳላቆመና እንዲሁም ደግሞ እንደሚተነፍስም ስትነግረው በቃ አሁን ለማንኛውም ጥለሽው ውጭ ብሎ ይነግራታል። ማርኮን በጣም ብዙ ችግር እየፈጠረና እንዲሁም ደግሞ በተለይ አሁን ላይ ምንም ነገር ሳያገኝ በመቅረቱ ሳቤላን በድጋሚ ማገት አለብን ብሎም ወሰነ። ሳቤላም ወደ ቤቷ በመምጣቷ በጣም ደስ ብሏታል። ነገር ግን ደግሞ አግቷት የነበረው ሰው ህይወቱ ማለፉን ስትሰማ በጣም አዘነች። ምክንያቱም በጣም ጎድቶታል። ማርኮን ነበረ ጉድ አደረገው። እናም ስለዚህ እሱ በፊት ሲንከባከባትና እንዲሁም ደግሞ ብዙ ነገር ሲያደርግላት ስለነበረ አሁን ላይ ግን ለሷ ይህ በጣም ከባድ ነው። እናም አባቴ ባክህን እርደው ብላም ብላለች። ዲናም አሁን ላይ በጣም ከባድ ችግር የተፈጠረባት እስካሁን እንግዲህ ካሁን በኋላ ከልጆች ጋር የምኖርበትን ቤት ፈርመልኛል፣ ስለዚህ የራስ ጉዳይ ምንም ነገር አታመጣም ብላም ነበረ። ይህ ደግሞ የፈረመችበት ፌክ ነበርና ምንም ነገር አብርሃም አሁን ላይ በትክክለኝነት መስሎታል። ነገር ግን ደግሞ አሁን ላይ ልዩና እንዲሁም ደግሞ ሙልጭ ያደረጉት ነገር የነዲናን ወይም ደግሞ ለአብርሃም ብር የሚሰጠውን ሰውዬ በማገት ስለዚህ እንደዚህ አይነት ወንጀል እንዳትተባበር ያለያ ግን እንገላለን ብለውም ሲያስፈራሩት ነበረ። እናም እኔ ልቀቁኝ እንጂ እናንተ የምትፈልጉትን ነገር አደርግላቸዋለሁ ባለው መሰረት ስለዚህ አንተ አሁን የቤቱን ካርታ ፌክ ነው እናም ስለዚህ መፈረም አለብህ ብለውም አሳምነውታል። ይህንንም እሺ ብለው አምነዋል። ግን ደግሞ ማርኮን እንደከደውት ካወቀ ህይወቴን ነው የሚያጠፋኝ፣ እናንተንም ግን አይለቃችሁም፣ ስለዚህ እኔም ያው እንደምሞት እርግጠኛ ስለሆንኩ ነው። እናም ስለዚህ ምንም ማድረግ አልችልም እንግዲህ ብሎ ይላል። ይህንን በሚልበት ሰዓት ነበረ ማርኮን አሁን ላይ በተለይ ደግሞ ቤቱ በስማችን ቁጥጥር ስር ከሆነ ከዛም በኋላ ምንም ነገር አብርሃም የሚባል ምንም አያመጣም ብሎ የነበረው በዚህም ተስማምቶ ነበር። ነገር ግን ዲናና እንዲሁም ማርኮን ባዶቸውን ቀርተዋል። ምንም ነገር አላገኙም። ስለዚህ የፈረሙበትም ፌክ ነው። እናም ቤቱን እውነተኛ ካርታውን አያገኙትም። ሳቤላም ወደ ቤት ተመልሳለች። እንዲሁም አብርሃም ጉዳት ቢደርስበትም ነገር ግን አሁን ላይ እያገገመ ነው። በተለይ ደግሞ ለዚች አውሬ ነው ወይ ለካ ቤተሰቦችን ጥዬ ቁጭ አልኩትኝ። ስለዚህ ከአሁን በኋላ ወደ አብርሃምና እንዲሁም ደግሞ ወደ ልጄ ሳቤላ እመለሳለሁ በማለት እሷም እንግዲህ በዚህ አምና ለመመለስ ወስናለች ማለት ነው። ይህ እንግዲህ ማርዳ ነች። ማርዳ ምክንያቱም በዚህ ጉዳይ ብዙ ነገር ሲሆኑና እንዲሁም ደግሞ በእኔ የተነሳ ልጄ ወደ ባለቤት አይጎዱም በማለት ነበር እንግዲህ እኔ እሞታለሁ ብላ የካንሰር ታማሚ ስለሆነች ስለዚህ ታክማ ስለማድን ነገ ዛሬ እሞታለሁ ያለችም ስለምታስብ እናም የሁሉ ፈተና ስቃይ ከማየታቸው በፊት እኔ መጥፋት አለብኝ ብላም ወስና ነበር የጠፋችው። ነገር ግን አሁን ላይ ግን ደስ በሚለው ነገር አብርሃምን ይቅርታ ጠይቃ ወደ ቤቷ ተመልሳለች። ዲናም ከቤት ወጥታለች። እንዲሁም ደግሞ የአብርሃም ያለምንም ክፍያ
ማርዳ ማለትም ሳቤላ ወደ ቤቷ መታለች። ይህን ደግሞ ያደረገችው ልዩና እንዲሁም ሙልጭ ናቸው። ምክንያቱም ደግሞ ያን ሰው በማገት ካገቱትም በኋላ ስለዚህ እውነቱን ትክክለኛ እንዲሰራና እንዲሁም ዲናና ማርኮንን ከጨዋታ ውጭ እንዲያደርጋቸው ስለፈለጉ ነበረ። ይህ ሁሉ ነገር ተሳክቶላቸዋል። ስለዚህ ዲናና እንዲሁም ማርኮን አሁን ላይ ሁለታቸውም የተጣሉ ይገኛሉ። እስካሁን ድረስ ጊዜን አቃጠልኩኝ፣ ነገሮችን ሁሉ አንተ ነው የምታበላሸው እያለችም ዲና ስትናገረው ነበረ ማርኮን። ነገር ግን ማርኮን ደግሞ በተለይ ደግሞ የተናገረ ይህንን በምትናገርበት ሰዓት እኔ ምንም ነገር አላደረኩም፣ አንቺ ነሽ እንጂ የማይደረግና እንዲሁም ደግሞ ሳቤላን ለምን አገሻት የማይታገት ነገር ነው ያደረግሽው በማለት በጣም ተናዶም ሲናገራት ነበረ። ይህንን የተናገራት ምክንያት ደግሞ እኔ እስር ቤት ሁኜ ለምን የሁሉ ስራ ሰራሽ? ሳቤላን ያሳገትሻት እኔ ከእስር ቤት ባልፈታ ኑሮ ራስሽ ሁሉን ነገር ልታደርጊ ነበር በማለት ይህ ማለት እንግዲህ ዲናና ማርኮን ያለ መተማመን ነው እንግዲህ ሲጣሉበት የነበረው። በዚህም ጉዳይ ያው ሳቤላ ወደ ቤቷ በመመለሷ ማርኮን በጣም ደስ እንዳለው አስመስሎ እንግዲህ እጇን እየጎተተ ነበረ የወሰዳት ማለት ነው። ነገር ግን ለሱ ግን ደስታ ነበር እንጂ ጭራሽም ደስ አይለውም። ምክንያቱም በጣም ተናዷል። ግን ደግሞ ክፍያ ወይም ደግሞ ቤቱን ፈርሞ ሰጠን ብሎ ነበር ማለት ነው። ነገር ግን ይህ ሁሉ ፌክ ሆኖም ሲያገኘው ጣኑ ተናዳ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ናችሁም አመሰግናለሁ። ዛሬ እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ሁላችንም በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ክፍል ማርኮን እንግዲህ በጣም ተናዶ ነው ያየ ነው ማለት ነው። ታዲያ እናንተ ፕሊስ ውድ ቤተሰቦች ላይክ አድርጉልኝ፣ ተው ቻናሌን አበረታቱኝ። ቻናሌ በጣም እየቀዘቀዘ ነው። አንድ ሰሞን ይንቀሳቀሳል፣ አንድ ሰሞን ደግሞ ይቀዘቅዛል እና እባካችሁን እናንተ ተባበሩን። እኛ ኢትዮጵያ ያለነው ሰዎች ብታግዙን፣ ዩቲዩብ ቢከፍለን እንደፈለግን ብንኖር ምን አለበት? ማርያምን አግዙን እስኪ ፕሊዝ። በቃ እናንተም ደግሞ ክፈቱ። ዩቲዩብ የሌላችሁ ቻናል የሌላችሁ ካላችሁ ዩቲዩባችሁን ክፈቱና ስሩ ማለት ነው። ኢትዮጵያ ስምሩ ይጠቅማችኋል ማለት ነው። እዚህ ጋር ስራ ባሰሩ እንኳን ቶሎ ስራ ባትጀምሩ፣ ስራ እስከጀምሩ ድረስ ወጪ ማውጣት የምታወጡትን ታገኛላችሁ ዩቲዩብ ላይ ማለት ነው። ይህ ደግሞ ታዲያ እኛ ስንተባበር ነው። እኛንም እዛው ናችሁ ታዩልን፣ እንዲሁም ደግሞ ስትመጡ ደግሞ እዛ ያሉት እህቶቻችን ሲያዩላችሁ ነው። እና ስለዚህ ፕሊዝ እኛን አግዙን። ስንት አለ አይደል እንዴ ቁጭ ብላችሁ ስታማሙቁ ምትሉ በጣም ብዙ እኛ 24 ሰዓት ከሌለቀቀ እያለን እየሮጥን አይደለም እናየው። እናም እኛንም አግዙን። እኛ የምንሰራው ቪዲዮ ባይመቻችሁ ላይክ እያደረጋችሁ እንዲሁም ደግሞ እንድናስተካከል ማለትም እንድናስተካከል ንገሩን ማለት ነው። እንግዲህ በዛሬው ዕለት ሳቤላ ቀጣይ ክፍል እንግዲህ ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት ማለት ነው። ዲናና ማርኮንም አሁን ላይ እየተጨቃጨቁ ይገኛሉ። ምክንያቱም ደግሞ ሁለታቸውም ኪሳራ ውስጥ ገብተዋል። ምንም 5 ሳንቲም ሰባሪ እንኳን አላገኙም፣ ባዷቸውን ቀርተዋል። ይህ ደግሞ በጣም ያበሳጫቸውና እንዲሁም ያናደዳቸው ነገር ቢኖር ይሄ ነው ማለት ነው። ማርኮን አሁን ላይ በተለይ ደግሞ የአብርሃምን ቤት አገኘው ብሎም በደስታ ሲሞላ የነበረው ነገር ግን ምንም ነገር ሳያገኝ ሲቀር አንተ ድሮም እኮ ፊት ለፊት አይደለም የምታጠቃኝ ተደብቀ ነው ብሎም በጣም ይናደዳል አብርሃም።